ወሽመጥ የጦርነት አዙሪቶች ጦር አውርድ የሰው ልጅ አባዜ አጼ ልብነ ድንግል ከነገሰ ጀምሮ እስከ 14 ዘመን ድረስ ጠላት ጠፍቶለት ነበር። ከማረፍ የተነሳ ሰራዊቱ ጠግቦ ነበር። ዳዊት በትዕቢት ሰራዊትን ኢዮአብን እንዳስቆጠረና በእስራኤል መቅሰፍት እንደመጣ ሁሉ አጼ ልብነ ድንግልም የ40 ዘመን ጎልማሳ የሆነውን ሁሉ ሰራዊቱ ይቆጠር ብሎ አዞ 900,000 ሰራዊት ባስቆጠረ ጊዜ የሰራዊቱን ብዛት የልቡን ብርታት አይቶ የትዕቢት ምክር መከረ። ጋሻችን በሰበሰ፣ ጦራችን ነቀዘ፣ እኛ ቦካነ፣ እርስ በርሳችን ተከፋፍለን እንዋጋሉ። ከመኳንንቱም አንድ እንዲህ አለ፣ አይደለም ይልቅ ጠላት አውርድ ብለን እንለምን ብሎ መከረ። ይህን ምክር ግን ሰው ሁሉ ወደደው። ከዚህም በኋላ አጼ ልብነ ድንግል 90 ድርብ ዕጣን ለየአድባራቱ ሰጥቶ ይህን ዕጣን እያጠናችሁ ጠላት አምጣ ብላችሁ አሳርጉልኝ፣ ስብዓተ ፍቁር አድርሱልኝ አለ። እግዚአብሔርም ይህን ትዕቢት አይቶ ለአንድ መነኩሴ በሕልሙ ነግሮ ላከ እንዲህ ሲል፣ ብቻ አንተ ጥጋበኛ አይደለህም። ከዚህ ቀደም ከይኩኖ አምላክ ጀምረው እስከ አንተ ድረስ የነገሱት ሁሉ አባቶች የሰሩት ኃጢአት ብዙ ነው። ያን ጨምሬ መነሻ አንተን አድርጌ ጠላት አምጥቼልሃለሁ። አጼ ልብነ ድንግልም ይህን ሰምቶ ደስ አለው። ሰራዊቱም ዘፈነ። ይህ በሆነ በዓመቱ ግራኝ ተነሳ። ያነሳሱም ባህል እንዲህ ነው። መሐመድ የሐረርጌና የአዳል ንጉሥ ለአጼ ልብነ ድንግል ይገብር የነበረው ሲሞት እግዚአብሔር የግራኝን መገዛት ገለጠለት። ከእንግዲህ አትገብር፣ ልጄን ኦርን ሞግዚት ሆና አሳድግልኝ ብሎ ተናዞ ሞተ። ከዚህ በኋላ ግራኝ አባቴ መሐመድ ሞተ ብሎ ለአጼ ልብነ ድንግል ላከ። አጼ ልብነ ድንግልም ሙት ዓመት ሰጥቻለሁ አለው። ኋላ ግን በዓመቱ ግብሬን አምጣ ብሎ ቢልክበት ከእንግዲህ ወዲህ አልገብርም አለ። የዚህን ጊዜ አጼ ልብነ ድንግል የተመኘውን ጦርነት ልናገኘው ነው ብሎ የቆጠረውን ጦር 900,000 ሰራዊት ደገል በሚባል ፊት አውራሪ ያስከትቶ ምድረ አዳል ወርዶ ሰውን ፈጅቶ ከብቱን ማርኮ ሲመለስ ግራኝ ከበስተኋላ ተከትሎ ወጥቶ ሰውን ፈጅቶ ምርኮን መልሶ አገሩ ገባ። አለቃ ተክለ ኢየሱስ ዋቅጅራ የኢትዮጵያ ታሪክ ገጽ ከ137 እስከ 138 የአይነቱ የጦርነት ያለህ በሚባልበትና መውጫ የታጣለት የጦርነት አዙሪት ውስጥ ባለ ሀገር ውስጥ 17 ዓመት ሲታገል የኖረ ሰራዊት በቃ ሰላም ወረደ ሲባል እውነት በኢትዮጵያ ምድር ጦርነት ተመልሶ የማይታይ የማይከሰት ጉዳይ ሆነ ማለት ነው ብሎ ግራ ቢጋባ አይደንቅም። የዓለምም ይሁን የኢትዮጵያ ታሪክ ጦርነት፣ ፍልሚያ፣ እልቂት ጎልቶ እንደሚሰማበት ይታወቃል። የኛ አይነቱ ሀገር ደግሞ እውነትም ጦር አውርድ ብሎ የሚመኝና የሚጸልይ ይመስል ታሪኩ ፋታ በሌለው የግጭትና የጦርነት አጋጣሚዎች የተሞላ ነው። በዚህ ክፍፍል ከዓለም ታሪክ ተነስተን አገራችን ምን ያህል የጦርነት አዙሪት ውስጥ እንዳለ እንይ። ይህን ክፍል ወሽመጥ ያልኩት እንደሚታወቀው ወሽመጥ በአንድ ትርጉሙ በጠበበ ልብስ መሃል ገብቶ ልብሱን የሚያሰፋ አዲስ ጨርቅ ነው። አንድም ይህ ክፍል በእኔ የሕይወት ተሞክሮ ላይ የተመሰረተው የጦርነት አዙሪት ትረካና ምልከታ ከሰፊው የኢትዮጵያ ጥናትና ምልከታ ጋር ለማያያዝ የገባ በመሆኑ ይህን በዘመንና በድንበር የማይገደብ ርዕሰ ጉዳይ አስፍቶ ለማሳየት እንዲያስችል በሚል በግለ ታሪኬ ላይ በተመሰረቱት የመጽሐፉ ክፍሎች መሃል እንደ ወሽመጥ ስላስገባሁት ነው ወሽመጥ ብዬ ሰየምኩት። የጦርነት ቀለበት በኢትዮጵያ ቀደምት ጦርነቶች። የኢትዮጵያ የጦርነት ታሪክ በዓለማችን ላይ ከተከሰቱት የጦርነት ታሪኮች ጋር ተያያዥነት ያለው ነው። በታሪክ የተመዘገበው ጥንታዊ የጦርነት ታሪክ ወደ 5000 ዓመታት የሚጠጋ ዕድሜ ያስቆጠረ እንደሆነ አርኪኦሎጂካዊ ሰነድ አረጋግጧል። ምንም እንኳን በአሁኑ ዘመን የሚታወቀው የኢትዮጵያ ስነ ምድራዊ ቅርጽ በየጊዜው እየሰፋ እየጠበበና እየተቀያየረ የመጣ መሆኑ ቢታወቅም በዚህ የምስራቅ አፍሪካ ጥንታዊ ምድር የተመዘገበው የጦርነት ታሪክ ከ1500 ዓመት ዓለም ጀምሮ መሆኑ የአርኪኦሎጂ ማስረጃዎች ያረጋግጣሉ። በግብጽ በሉክሶር ከተማ በሚገኘው
የማምለኪያ ስፍራ ወይም የጣዖት ስፍራ ተቀርጾ የተገኘው ጽሑፍ እንደሚያመላክተው ከክርስቶስ ልደት በፊት በ1500 ዓመት ዓለም የዘመኑ የግብጽ ገዦች በአሁኑ የኢትዮጵያ ምድር የጦርነት ዘመቻ አካሂደዋል። ጥንታዊ የድንጋይ ላይ ጽሑፍ በማስረጃነት ከሚጠቀስባቸው ጦርነቶች ሁለተኛው የአክሱም ነገስታት በ400 ዓመት ዓለም በደቡብ አረቢያ ያካሄዱት ጦርነት ነው። ጦርነቱ ገደረት በተባለው የአክሱም ንጉሥ እንደተመራ ከቁፋሮ የተገኘው የጽሑፍ ማስረጃ ያረጋግጣል። በኢትዮጵያ የብራና ጽሑፎች ጭምር በስፋት የተመዘገበውና በድንጋይ ላይ ጽሑፍ የተረጋገጠው ሌላው ቀደምት ጦርነት በ300 ዓመተ ምህረት በአጼ አልአሚዳ በሜሮ የተካሄደው ጦርነት ነው። የአጼ አልአሚዳ ልጅ የሆነው ታላቁ ንጉሥ ኢዛናም በዘመነ መንግስቱ ግዛቶችን ለማስፋፋትና ለማስገበር በርካታ ጦርነቶችን እንዳካሄደ በሐውልት ላይ ተቀርጸው እስካሁን ድረስ በአክሱም የሚገኙ የግዕዝ ጽሑፎች ይመሰክራሉ። ሌላኛው በአክሱሙ ንጉሥ በአጼ ካሌብ ዘመነ መንግስት በ525 ዓመተ ምህረት በደቡብ አረቢያ የተካሄደው ጦርነት እንደሆነ ይታወቃል። ከጥንታዊ ስመጥር ጀነራሎች አንዱ በነበረው የአጼ ካሌብ የጦር መሪ በአብርሃ የተመራው ጦርነት በደቡብ አረቢያ ይኖሩ የነበሩ ክርስቲያኖችን ለመታደግ እንደተካሄደ ተዘግቧል። የኢትዮጵያን የሰሜናዊ ምድር በስፋት ያካለለው ጥንታዊ ግዛት ከግጭትና ጦርነት ነፃ የሆነበት ወቅት እምብዛም አይደለም። ቀጠናው ከተፈጠረበት ጂኦፖለቲካዊ ምድራዊ አቀማመጥ ጋር በተያዘ ለዘመናት የጦርነት ቲያትር ማስተናገጃ መድረክ ሆኖ ዘልቋል። ለአክሱም ስልጣኔ መዳከምና በኋላም መውደቅ እንደ ዋነኛ ምክንያት ተደርጎ የሚወሰደውም የቀይ ባህር ወደቦችና መዳረሻዎች ለመቆጣጠር የተደረጉት ተከታታይ ፍልሚያዎች እንደሆኑ ይታመናል። ከዚሁ በቀይ ባህር ላይ የበላይነትን ለማረጋገጥ ከተካሄዱት ጦርነቶች አንዱ የሆነው በ700 ዓመተ ምህረት የተደረገው ጦርነት ለአክሱም ዘመነ መንግስት መዳከም እንደ ዋነኛ ጠንቅ ተደርጎ ይወሰዳል። በቀይ ባህር አካባቢ እየተስፋፋ የመጣውን የአረቦች ተጽዕኖ ለመክታት በ702 ዓመተ ምህረት ወደ ስፍራው የዘመተው የኢትዮጵያ ጦር በመጀመሪያ የተጻራሪዎቹን ኃይል የመምታት በለስ ቀንቶት ነበር። ነገር ግን የአረቦች ኃይል እንደገና በመደራጀት ባካሄደው መልሶ ማጥቃት የአዱሊስ ወደብና የዳህላክን ደሴቶች ለመቆጣጠር ችሏል። በዚሁ ጦስ የባህር በሮችን ተነጥቆ ከውጭ ዓለም ንግድና ግንኙነት የተገታው የአክሱም ስልጣኔ ለውድቀት ተዳረገ። በውጭ ጦርነት ተመቶ የተንገዳገደው የአክሱም መንግስት በተነሳበት የውስጥ ተቃውሞ ስልጣኑን ለዛግዌ ስርወ መንግስት አስረከበ። ይህ በመጀመሪያው ሚሊኒየም መገባደጃ ላይ የተከናወነው የስርወ መንግስት ለውጥ እስከ 1262 ዓመተ ምህረት መዝለቁ ይታወቃል። የዛግዌ ስርወ መንግስት ቀይ ባህርን ከመቆጣጠር ፉክክር ተገልሎ ነበር የንግስና ዘመኑን ያገባደደው። ያ ዘመን የኦቶማን ኢምፓየር ኃያልነት ገኖ የወጣበት ስለነበር አብዛኛው የቀይ ባህር ጠረፍና መካከለኛው ምስራቅ በእስልምና እምነት ተከታይ መንግስታት ቁጥጥር ስር ውሏል። የሶስቱም ነባር ሃይማኖቶች የአይሁድ፣ የክርስትና፣ የእስልምና ማዕከል የሆነው ቀይ ባህርና የመካከለኛው ምስራቅ በወቅቱ ኃያላን ፉክክር ምክንያት የጦርነት የስበት ማዕከል በመሆን ዘመናትን አሳልፏል። በዓለማችን ለ8 ዙር የተካሄዱት የመስቀል ጦርነቶችም የተካሄዱት በዚሁ ቀጠና ነበር። የዛግዌ ስርወ መንግስት ሲመራ የቆየው የኢትዮጵያ መንግስት አንድም ከቀይ ባህር ፉክክር ውጭ በመሆኑ አንድም ደግሞ በወቅቱ በመስቀል ጦርነቶች ላለመሳተፍ ወስኖ በገለልተኝነት በመዝለቁ በአንጻራዊነት ሰላማዊ የሚባል ዘመን አስተናግዷል። በመሆኑም ዘመነ ዛግዌ በየጊዜው በውስጥ ከሚነሱት የስልጣን ፉክክር ጦርነቶች በስተቀር የውጭ ጦርነት ያልተከሰተበት እንደነበር በታሪክ ይጠቀሳል። እንደ ቀዳሚዎቹ ስርወ መንግስታት ሁሉ የዛግዌ የንግስና ዘመንም በደም አፋሳሽ ጦርነት ነው ያከተመው። የዛግዌን ስርዓት የተካውና የሸዋ ስርወ መንግስት ወይም ደግሞ ሰለሞናዊ ስርወ መንግስት በመባል የሚታወቀው ዘመን እጅግ ብዙ ጦርነቶች አስተናግዷል። የሐዲሱ የሸዋ ስርወ መንግስት የኦርቶዶክስ ቤተክርስቲያንን ድጋፍ መሰረት አድርጎ በትረ ስልጣኑን ከዛግዌ ስርወ መንግስት የመጨረሻ ንጉሥ ይትባረክ በመጀመሪያ በጦርነት በመጨረሻም በአቡነ ተክለ ሃይማኖት አማካይነት በድርድር ተነጠቀ። የዛግዌ ስርወ መንግስትም ቢሆን ስልጣኑን ከአክሱማውያን የነጠቀው በአረቦች ስርዓት የአክሱም መንግስት በመዳከሙ ብቻ ሳይሆን በዮዲት በተመራው የተቃውሞ ጦርነት አማካይነት ነው። የሸዋ ስርወ መንግስት አብዛኛውን የስልጣኑን ዘመን ያሳለፈው ከአገሪቱ ምስራቃዊ ግዛቶች ጋር በተያዘና በኋላም የይፋት ሱልጣኔት በመባል ከሚታወቁት የስልጣን ባላንጣዎች ጋር በመዋጋት ነው። በ1332 ዓመተ ምህረት በሐቀዲን በሚመራው የይፋት ሱልጣኔት ሰራዊትና በሸዋው ስርወ መንግስት በአጼ አምደ ጽዮን እንደገናም በሳብራዲን በሚመራው የይፋት ሱልጣኔት ሰራዊትና
በአጼ አምደ ጽዮን በሚመራው ሰራዊት መካከል በ1325 ዓ.ም ጦርነቶች ተካሂደዋል። እንዲሁም በ1438 ዓ.ም በአዳል ሱልጣን ሰራዊትና በአጼ ዘርዓ ያዕቆብ ሰራዊት መካከል ጦርነት ተደርጓል። አጼ ዘርዓ ያዕቆብ ከአዳል ሱልጣኔት ጋር ካካሄዱት ጦርነት በላይ የሚታወቁበት የነ አባ እስጢፋኖስ ንቅናቄን ለመጨፍለቅ በፈጸሙት እጅግ አሰቃቂ የጭካኔ ተግባራት ነው። ሰው ለሰው አይሰግድም፣ የሚሰግደውም ለእግዚአብሔር ብቻ ነው፣ መነኮሳትና ገዳማውያን ከቤተ መንግሥት ተጽዕኖ ነፃ መውጣት አለባቸው የመሳሰሉትን የለውጥ ሐሳቦች ይዘው የተነሱትና ደቂቀ እስጢፋኖስ በመባል የሚታወቁት ወንጌላውያን በአጼ ዘርዓ ያዕቆብ መጨፍጨፋቸው በታሪክ ተመዝግቧል። አጼ ልብነ ድንግል በስልጣን ላይ በነበሩበት በ1520 ዓመተ ምህረት አካባቢ የተወሰኑ ዓመታት በአገሪቱ አንጻራዊ ሰላም እንደነበር ይተረካል። በእነዚህ የሰላም ዓመታት አጼ ልብነ ድንግል ምድሪቱን በጦር እየደበደቡ ጦር አውርድ በማለት በተደጋጋሚ ማሟረታቸው በብራና ጽሑፎችና አፈታሪክ ይነገራል። የዚህ ጽሑፍ ዋና ዋና ክፍሎች መሪ ርዕስ እንዲሆን የተመረጠው ጦር አውርድ የሚለው የሟርት ቃል ጥልቅ ትርጉም ይሰጣል። በዓለማችን በአጠቃላይና ሀገራችን በምትገኝበት የምስራቅ አፍሪካ ቀንድ አካባቢ በተለይ በየጊዜው የነበሩ መንግስታት ዋና የአስተዳደርና የህይወት ዘይቤያቸው ጦር አውርድ የሚለውን ታሪካዊ ብሂል የሚያንጸባርቅ ሆኖ ተገኝቷል። በመሆኑም ነው ፕላኔታችን ለ5000 ዓመታት ግድም በማያቋርጥ የጦርነት ወላፈን እየተጠበሰች ያለችው። አጼ ልብነ ድንግል በዚህ ክፍል መግቢያ ላይ በተጠቀሰው መልኩ ጦር አውርድ በማለት ምድሪቷን በጦር ከደበደቡ በኋላ ሟርታቸው እውን ለመሆን የፈጀበት ጊዜ ጥቂት ዓመታት ብቻ ነበር። ሃይማኖት ማስፋፋትን፣ ግዛት መጠቅለልና የማዕከላዊን መንግስት ስልጣን መጨበጥን እንደ መርሆች አድርጎ የተነሳው የምስራቅ እንቅስቃሴ መሪ ኢማም አህመድ ኢብን ኢብራሂም አልጋዚ ወይም ግራኝ በ1527 ዓ.ም በአጼ ልብነ ድንግል ላይ ጦርነት አወጀ። የዚህ ጦርነት ዋናውና የጦርነቱን ዕጣ ፈንታ የወሰነው በሽምብራ ኩሬ የተካሄደው ጦርነት እንደሆነ በአረብ ፋቂህና በኦርቶዶክስ ቤተክርስቲያን የዜና መዋዕሎች ተዘግቧል። በዚህ ጦርነት ከአጼ ልብነ ድንግል ወገን 10,000 ተዋጊዎች፣ 221 የጦር መሪ የሆኑ መሳፍንትና መኳንንቶች አልቋል። በኢማም አህመድ ኢብራሂም በኩል ደግሞ 5,000 ተዋጊዎች እንደሞቱ ተዘግቧል። ይህ ጦርነት በኢትዮጵያ ታሪክ በተከታታይ ለ15 ዓመታት የተካሄደ ሲሆን የክርስትናና እስልምና ሃይማኖት ተከታዮች የሆኑ ኢትዮጵያውያን እርስ በርስ የተጨፋጨፉበት ነው። የዚህ ጦርነት ሌላው መልክ በኢማም አህመድ ኢብን ኢብራሂም ወይም ግራኝ በኩል ቱርካውያን፣ ግብፃውያንና የመኖች በአጋርነት የተሰለፉ ሲሆን በአጼ ልብነ ድንግል በኩል ደግሞ አውሮፓዊቷ ክርስቲያን ሀገር ፖርቹጋል ተሳትፋለች። የጦርነቱ ሌላው አስከፊ ገጽታ ከተዋጊዎቹ ውጭ የሆኑት ኢትዮጵያውያን ክርስቲያንና ሙስሊም ህዝቦች ያለቁበት መሆኑ ነው። በዚህ ጦርነት የወደሙት ጥንታዊ የኢትዮጵያ ቅርሶች በዮዲት የተቃውሞ ጊዜ ከወደሙት ጋር የሚነጻጸሩ በመሆናቸው አገሪቱ ከፍተኛ ታሪካዊ ፋይዳ ያላቸውን እሴቶች አታለች። የኢማም አህመድ ኢብን ኢብራሂም ጦር በአጼ ልብነ ድንግል የሚመራውን የማዕከላዊን መንግስት ጦር አሸንፎ እያሳደደ እስከ ሰሜን ጫፍ የአገሪቱ ግዛት ደረሰ። አጼ ልብነ ድንግልም ትግራይ ወደሚገኘው ደብረ ዳሞ ገዳም ሄደው ከዓመታት በኋላ በህመም ምክንያት ህይወታቸው አልፏል። አጼውን የተካው የልጁ የአጼ ገላውዲዮስ ጦር ከፖርቹጋል ወታደሮች ጋር በመሆን የኢማም አህመድን ጦር በጣና ባህር አካባቢ ገጥሞ አሸነፈ። ለ13 ዓመታት ያህል ከድል ወደ ድል እየተሸጋገረ ጦርነቱን የመራው አህመድ ኢብን ኢብራሂም ወይም ግራኝ በዚሁ ጦርነት ህይወቱ አለፈ። ከዚህ ጦርነት ውጤት በኋላ በአዲስ መልክ የተደራጀው የማዕከላዊ መንግስት ማዕከሉን በጎንደር ከተማ በማድረግ ያገዛዝ ዘመኑን ቀጠለ። የጎንደር ነገስታት ሌላው የገጠማቸው ትልቁ ፈተና ቀይ ባህርን አልፎ በባህረ ነጋሽና ባህር ጌሳ በኩል የዘመተውን የቱርክ ሰራዊት መግጠም ነበር። በ1550 ዓመተ ምህረት አካባቢ ምጽዋንና ሀርጌሳን በመቀጠልም የባህር ነጋሲዎች መቀመጫ የነበረችውን ድብርዋን የቱርክ ወታደሮች ተቆጣጠሯቸው። ነገር ግን በባህር ነጋሲ ይስሐቅ የሚመራው የኢትዮጵያ ኃይል እንደገና በመደራጀት ቱርኮቹን ገጥሞ አሸነፈ። ሆኖም ግን የኢማም አህመድ ኢብራሂም የእህት ልጅ በምስራቅ የአገሪቱ ክፍል ዳግመኛ ጦርነት በመቀስቀሱ ምክንያት ንጉሱ አጼ ገላውዲዮስ በውጊያ ህይወቱ አለፈ። ከዚህ ክስተት በኋላ በአጼ ፋሲለደስ የሚመራው የክርስቲያን መንግስት ማዕከሉን ጎንደር በማድረግ አገሪቱን መምራት ቀጥሏል። የጎንደር ነገስታት በንግስና ዘመናቸው ከጦርነት የታቀቡበት ጊዜ አልነበረም። የሚያሳዝነው ግን አብዛኞቹ ጦርነቶች የተካሄዱት ከስልጣን ንጥቂያ ጋር ተያይዞ መሆኑ ነው። በመጨረሻም የጎንደር ነገስታት እየተዳከሙ በመምጣታቸውና ከክርስቲያኖቹ ነገስታት ጎን ተሰልፈው ኢማም አህመድ ኢብራሂምን የተዋጉት የፖርቹጋል ወታደሮች ሃይማኖታዊ ተጽዕኖ በማሳደራቸው ውጥረቱ ስር እየሰደደ ሄደ። ይህንን ተከትሎ ማዕከላዊ መንግስት በታሪክ ለመጀመሪያ ጊዜ
ማዕከላዊነቱ ተቋርጦ በዘመነ መሳፍንት ለመተካት ተገደደ። ዘመነ መሳፍንት፣ ዘመነ መተላለቅ። ዘመነ መሳፍንት ኢትዮጵያን ማዕከል አልባ ያደረገ ክስተት ከመሆኑ በላይ በአስከፊ የጦርነት ቀለበት ውስጥ እንድትገባ አስገድዷታል። ይህም ዘመን ኢትዮጵያ ከአንድ ማዕከል የውጭ ግንኙነት መስመር ተገልላ የኖረችበት የጨለማ ዘመን ተደርጎ ይወሰዳል። የዚህ ዘመን የስልጣን ፉክክር ተዋናዮች ደግሞ የትግራይ ትግርኝ፣ የሸዋ፣ የጎንደር፣ የጎጃምና የየጁ መሳፍንቶች ናቸው። በጎንደር የነበሩትና የቀጠሉት አጼዎች የስሙላ ስልጣን ይዘው በተለያዩ የየጊዜውና የየአካባቢው ኃያላን መሳፍንት ተጽዕኖ ስር ወደቁ። ጭራሽ ሁሉንም መሳፍንቶች ያንበረከከ አንዱ የበላይ መስፍን የፈለገውን ንጉስ መሾምና ያልፈለገውን ማውረድ ዋናው ሙያው ሆነ። ለዚህ ክስተት ጥሩ ማሳያ የወቅቱ የትግራይ ትግርኝ ገዢ ራስ ስሁል ሚካኤል ናቸው። ዘመነ መሳፍንት የተለየ ዘመን የሚያደርገው ንጉስን ለመሾምና ለመሻር የሚያስችል ስልጣን ለመቆጣጠር የሚደረግ ፍልሚያ ብቻ አልነበረም። ዋናውና ልዩ ባህሪው መሳፍንቶቹ በየግዛታቸው ክልል የበላይ ለመሆን የሚያካሂዱት ያልተቋረጠ ጦርነት ነው። በወቅቱ የትግራይ ትግርኝ የበላይ የነበሩት ራስ አምደ ሃይማኖት አሸንፈው ስልጣኑን የተቆጣጠሩት ራስ ስሁል ሚካኤል የ17ኛው ክፍለ ዘመን የኢትዮጵያ የጦርነትና የፖለቲካ ታሪክ ዋናው ገጸ ባህሪ ናቸው። ይህ በኢትዮጵያ ታሪክ የተለየ ምዕራፍ ተደርጎ የሚወሳው ዘመነ መሳፍንት አዲሲቷ ኢትዮጵያ ለተረከበችው ጸጋም ሆነ መከራ እንደ መፈልፈያ ሆኖ ይታሰባል። ሌላው የዘመነ መሳፍንት ልዩ ባህሪ በወቅቱ በርካታ የአውሮፓ ተጓዦች፣ ሚስዮናውያን፣ ቆንስላዎችና ባለሙያዎች አገሪቷን መጎብኘታቸውና የተለያዩ የጉዞ ማስታወሻዎች ማዘጋጀታቸው ነው። ይህም ዘመኑን ወደ ኋላ ተመልሶ ለመቃኘት ለመገምገምና ለአዲሱ ትውልድ ጠቃሚ የሆነ ተሞክሮችን ለመቀመር ምቹ አድርጎታል። በአውሮፓ ተጓዦች ከተጻፉ የታሪክ ሰነዶች በተጨማሪ በዘመኑ የነበሩ አንዳንድ ኢትዮጵያውያን ልሂቃንም በግዕዝ፣ በአማርኛ፣ በትግርኛ ቋንቋዎች ማስረጃዎችን ጽፈው አልፈዋል። እንግዲህ ይህንን ዘመን በተመለከተ ቀጥሎ የማቀርበው ታሪክ በእንግሊዛውያኑ የቆንስላ አባላት ሄንሪ ሶልት ከፊንና ናትናኤል ፒርስ እንዲሁም በትግራዩ ተወላጅ በኢትዮጵያዊ ደብተራ ፍስሐ ጊዮርጊስ ግቤዝጊ የተጻፉ መጻሕፍትን ቀዳማዊ ማጣቀሻዎች አድርጌ ነው። በ1761 ዓ.ም በጎንደር የስሙላ ንጉሥ የነበረው አጼ ኢዮአስ በዙሪያው የነበረውን ውዝግብ መፍታት ወደማይችልበት ደረጃ ደረሰ። በወቅቱ የስልጣን ተቀናቃኞች የሆኑት የየጁ ኦሮሞና የአማራ መሳፍንቶች በተከታታይነት ባካሄዷቸው ጦርነቶች ነገሮች ሁሉ ከቁጥጥር ውጭ መሆን ጀመሩ። በጊዜው ይህ ነው የሚባል የማዕከላዊ መንግስት ሰራዊት ባልነበረበት ሁኔታ ሰላምን ማስፈን የተሳነው አጼ ኢዮአስ የራስ ስሁል ሚካኤል እርዳታን ጠየቀ። የትግራይ ትግርኝ ገዢ የነበሩት ራስ ሚካኤል 30 ሺህ የሚደርሰውን ሰራዊታቸውን አስከትለው ጎንደር ገቡ። በዘመኑ በየጁ ኦሮሞችና በአማራ መሳፍንቶች የስልጣን ፍጥጫ ምክንያት የተቀሰቀሰው ግጭት በራስ ሚካኤል ጣልቃ ገብነት ተገታ። ሆኖም ግን ከዘመቻው መልስ በኋላ በራስ ሚካኤል ጠንካራ መሪነትና የሰራዊታቸው ተዋጊነት ስጋት የገባው አጼ ኢዮአስ ራስ ሚካኤልን በሴራ ለማስገደል ሙከራ አደረገ። ሙከራው ከከሸፈ በኋላ ራስ ሚካኤል ውጊያ ከፍተው የጎንደርን ቤተ መንግስት ተቆጣጠሩ። አጼ ኢዮአስም ተማረኩ። ይህንን ተከትሎ በተሰየመው ችሎት አጼ ኢዮአስ ሞት ተፈርዶባቸው ተገደሉ። ይህን ተከትሎ ነበር ራስ ሚካኤል ማዕከላቸውን ጎንደር አድርገው ንጉሥ የመሾምና የመሻር አዲስ ስልጣን የጨበጡት። በዚህ የስልጣን ጊዜያቸው 3 አጼዎችን አውርደው 2ቱን ሾመዋል። ቅራኔ ለመፍታት ብቸኛው ስርዓቷን ጦርነት ያደረገችው ኢትዮጵያ በመሳፍንቶች ዘመንም በማዕከል የሚፈጠሩትን ብቻ ሳይሆን በየአካባቢው የሚነሱትን ልዩነቶች ጭምር በጦርነት የመፍታት ስርዓቷን አጠንክራ ቀጠለች። የአጼ ኢዮአስን ስልጣን ለመቆጣጠር ጦርነት እየከፈቱ ሲዋጉ የነበሩት የየጁ ኦሮሞችና የአማራ መሳፍንቶች በፊናቸው አብረው በራስ ሚካኤል ላይ ጦርነት አወጁ። በደብረ ታቦር፣ በሳርባኩሳ በ1763 ዓ.ም በተካሄደው ጦርነትም ራስ ሚካኤል ተሸንፈው ወደ ትግራይ ትግርኝ ግዛታቸው ለመመለስ ተገደዱ።
ራስ ሚካኤል ወደ ትግራይ ከተመለሱም በኋላ የጎንደር ቤተ መንግስት ሰላም ሊሰፍንበት አልቻለም። የቤተ መንግስቱን እውነተኛ ስልጣን የተቆጣጠሩት የእጅ ኦሮሞዎች በበኩላቸው ንጉስ የመሾምና የመሻር ስራቸውን በአስገራሚ ሁኔታ ቀጠሉበት። ከአስገራሚ ክስተቶች አንዱ ሆኖ በታሪክ የሚጠቀሰው አጼ ተክለ ጊዮርጊስ ቀዳማዊ ወይም አጼ ፍቅር ሰገድ 6 ጊዜ ነግሰው 6 ጊዜ ከዙፋናቸው ያመወረዳቸው ጉዳይ ነው። ይህ ክስተት በኢትዮጵያ የጦርነትና የፖለቲካ ታሪክ ፍጻሜ መንግስት በመባል ይታወቃል። በመጨረሻም አጼ ተክለ ጊዮርጊስ በራስ ወልደ ስላሴ ጊዜ ወደ ትግራይ ሸሽተው አክሱም ሲቀመጡ ኖረው በ1817 ዓ.ም ሞተዋል። የየጁ ኦሮሞ ዝርያ የሆነው ራስ ጉግሳ የጎንደርን ቤተ መንግስት ተቆጣጥሮ ንጉስ የመሾምና የመሻር ተግባሩን ቢቀጥልበትም ለአንድ ቀን እንኳን እረፍት አልነበረውም። ተቀናቃኞቹ ከነበሩት የየጁና የአማራ መሳፍንቶች ጋር በየጊዜው ከመዋጋት ውጪ ሌላ ምርጫም አልነበረም። የሸዋ መሳፍንቶች በንጉስ ወሰን ሰገድ ከዚያም በንጉስ ሳህለ ስላሴ መሪነት የራስ ገዝ የሚመስል ስርዓት ፈጥረው ቢቀጥሉም በአካባቢያቸው ካሉት የኦሮሞና የጎጃም መሳፍንቶች እንዲሁም ከአዳል ሱልጣኔቶች ጋር በማያቋርጥ ጦርነት ውስጥ ነበሩ። ይህ በኢትዮጵያ የታሪክ ዘመን በደም አፋሳሽነቱ የሚታወቀውና በተለያዩ የታሪክ መጻሕፍት የተሰነደው ወቅት ራስ ወልደ ስላሴ የትግራይ ትግርኝ ገዢ ሆነው ወደ መድረክ ከወጡበት ጊዜ ጀምሮ አጼ ቴዎድሮስ ወደ ስልጣን እስከመጡበት ጊዜ ያለማቋረጥ ቀጥሏል። ራስ ልዑል ሚካኤል በ1789 ዓ.ም ከሞቱ በኋላ ልጃቸው ራስ ወልደ ገብርኤል ለጥቂት ዓመታት አባታቸውን ተክተው የትግራይ ትግርኝ ገዢ ሆነው ቆዩ። በስልጣን በቆዩባቸው ዓመታት ከጦርነት ነፃ የሆነ ጊዜ አልነበራቸውም። የመጀመሪያውና ዋናው ጦርነታቸው የትግራይ ትግርኝን ስልጣን ለመያዝ ከራስ ወልደ ስላሴ ጋር ያደረጉት የሞት ሽረት ትግል ነው። ሁለቱም የትግራይ መሳፍንት በብዙ ሺህ የሚቆጠሩና በሁለት ጎራ የተሰለፉ የትግራይ ሰራዊቶችን አዝምተው ተፋልመዋል። ተፋላሚዎቹ በትግራይ በደቡባዊ ምስራቅ በሚገኘው የወጀራት ግዛት ለ21 ቀናት ያለማቋረጥ ከተዋጉ በኋላ በስምምነት የስልጣን ክፍፍል አድርገው ጦርነቱን አቆሙት። ከጦርነት ውጭ ሌላ ተግባር ያልነበረው የመሳፍንት ዘመን ራስ ወልደ ገብርኤል ወደ የጁ ዘምተው እንዲዋጉ ምክንያት ሆናቸው። የስልጣን የበላይነትን ለማረጋገጥ በተካሄደውና አብዛኞቹ የትግራይና የየጁ ሰራዊቶች በተጋጠሙበት ጦርነት ራስ ወልደ ገብርኤልና ራስ አሊጋዝ ተፋለሙ። በዚሁ ለሳምንታት በቆየው ውጊያ ራስ ወልደ ገብርኤል ሕይወታቸው አለፈ። ይህንን ተከትሎ በትግራይ ትግርኝና በመላው የሰሜን ኢትዮጵያ ሌላ አዲስ የጦርነት ምዕራፍ ተከፈተ። የመጀመሪያው ጦርነት የትግራይ ትግርኝን ስልጣን ለመጠቅለል በራስ ወልደ ስላሴና ወይም በወቅቱ በደጃዝማች ገብረ መስቀል የተካሄደው ነበር። በዚህ በድምሩ ከ50 ሺህ በላይ ተዋጊዎችና ፈረሰኞች በተሳተፉበት ውጊያ የራስ ወልደ ስላሴ ጎራ አሸናፊ ሆኗል። ራስ ወልደ ስላሴ የትግራይ ትግርኝን መንበር ስልጣን እንዲቆጣጠሩ ግን ደጃዝማች ገብረ መስቀልና ሰራዊታቸውን ማሸነፍ ብቻ በቀያቸው አልነበረም። በመቀጠል የራስ ሚካኤል የስጋ ዘመዶች ከሆኑት የአክሱምና አድዋ መሳፍንቶች ጋር መዋጋት ነበረባቸው። መሰረታቸው እንደርታ የሆኑት ራስ የየጁ ኦሮሞን ሰራዊት ጭምር ከጎናቸው ካሰለፉት የራስ ሚካኤል ልጆችና የልጅ ልጆች ጋር ተዋግተው አሸነፉ። በመቀጠልም ዋና ዋናዎቹ የትግራይ የስልጣን ማዕከላት የነበሩትን የሽሬ፣ የወልቃይት፣ የተንቤን፣ የአጋመ፣ የወጀራት፣ የአዘቦ፣ የአካለ ጉዛይ፣ የሐማሴን፣ የአገው መሳፍንቶችን በማስገበር ከሰቆጣ እስከ ቀይ ባህር የተዘረጋውን ግዛት በእጃቸው አደረጉ። የመላው ትግራይ ትግርኝ ራስ ቢትወደድ በመሆን የስልጣን ቁንጮ ላይ ወጡ። እርግጥ ነው ራስ ወልደ ስላሴ ተቀናቃኞቻቸውን በነፍጥ አስገብረውና ሰጥለጥ አድርገው ለ25 ዓመታት በስልጣን ዘልቀዋል። ይህ ስልጣንን የተቆናጠጡበት ዘመን ግን በአብዛኛው የጦርነት ዘመን በመሆኑ ይታወሳል። ራስ ወልደ ስላሴ በ1780 የበላይነታቸውን አረጋግጠው የግዛት ዘመናቸውን ቢጀምሩም ገና ከማለዳው አንስቶ ጦርነት አልተለያቸውም። በወቅቱ የስልጣን ይገባኛል ጥያቄ በማንሳት በትግራይ ትግርኝ ውስጥ የመገዳደር አቅም የነበራቸው የራስ ሚካኤል ወራሾች የሹም አጋመ ወልዱ ልጆች የተንቤን ሹሞች ተወላጆች እንደሆኑ ይታወቃል። ይህ እንደተጠበቀ ሆኖ የአገው፣ የየጁ፣ የጎጃም፣ የጎንደርና የሰሜን መሳፍንቶች አጠቃላዩን የአቢሲኒያ ስልጣን ከመጨበጥ ጋር ተያይዞ በማያቋርጥ ፍትጊያ ውስጥ ገብተዋል። በመጀመሪያዎቹ የራስ ወልደ ስላሴ የስልጣን ዓመታት ቀጥተኛ ተጻበ ወይም ግጭት የገጠማቸው ከሹም አጋመ ወልዱ ልጆች ነው። ሱባጋድስ ወልዱን አውራቸው አድርገው የአጋመን ሰራዊት አሰልፈው በተደጋጋሚ ከራስ ወልደ ስላሴ ሰራዊት ጋር ጦርነት ከፍቷል። የመጀመሪያው ጦርነት ግንቦት 1802 ዓ.ም ያካሄዱት ሲሆን ኃይሉን ባፈረጠመው የራስ ሰራዊት ተመተው አፈግፍገዋል። የሱባጋድስ ወንድም የሆኑት ገብረ ጉራ በመማረካቸው ምህረት አግኝተው ከራስ ጉራ ቢሰለፉም
ከጥቂት ሳምንታት በኋላ ወደ ወንድማቸው ወደ ሱባጋዲስ በመሄድ ሁለተኛ ዙር ጦርነት ከፍቷል። ሁለቱም ወንድማማቾች የመሩት ሰራዊት ወደ አጽቢደራ በመዝመት የራስን ባለሟሎችና ወታደሮቻቸውን አጠቁ። በምስራቁ የትግራይ ክፍል የጦርነት እሳት በተለኮሰበት ቅጽበት የአድዋና የተንቤን መሳፍንት የሆኑት ደጃዝማች ሕዝቅያስ፣ ኑብረድ ዓለም፣ ሹም ተንቤን ገብረ ሚካኤል አመጽ አስነሱ። የጎንደሩ ራስ ጉግሳም ራስ ወልደ ስላሴን ተቃውመው ከተነሱት ጎን እንደሚሰለፍ አስታወቀ። ነገር ግን የጎንደር ሰራዊትና በደጃዝማች ሕዝቅያስ የሚመራው የትግራይ ተቃውሞ ኃይል ከመገናኘታቸው በፊት ራስ ወልደ ስላሴ በፍጥነት ዘምተው ከኑብረድ ዓለምና ደጃዝማች ሕዝቅያስ ኃይል ጋር ተጋጠሙ። በጦርነቱ የተሸነፉት አመጽ አስነሺዎች ወደ ወልቃይት በረሃ ገብተው አመለጡ። የጎንደሩ ራስ ጉግሳ ሰራዊትን በመላክ በነ ደጃዝማች ሕዝቅያስ የሚመራውን ኃይል ወደ ጎንደር አጅቦ አስገባው። ከትግራይ አምልጠው በራስ ጉግሳ ሰራዊት ታጅበው ጎንደር የገቡት መሳፍንቶች ራስ ወልደ ስላሴን ገጥመው ካሸነፉ የእንደርታ የአድዋና የአክሱም ሹመት እንደሚሰጣቸው ቃል ተገባላቸው። በዚህ መሰረት የተገባው ቃል እውን እስከሚሆን ድረስ በማያቋርጥ የጦርነት ቀለበት ውስጥ ገቡ። ትግራይ ትግርኝ በአራቱም ማዕዘናት በማያባራ ጦርነት ውስጥ በተዘፈቀበት ሁኔታ በወቅቱ በሰሜን አቢሲኒያ መልክዓ ምድራዊ አቀማመጥ የሚጠቀሱት የሰሜን ጎንደር፣ የእጁ፣ የጎጃም፣ ሸዋ መሳፍንቶች የዕለት ተዕለት ስራቸው ጦርነት ሆኖ ቀጠለ። ራስ ወልደ ስላሴ ከግዛታቸው በደቡብና በምዕራብ ማለትም በየጁ፣ በላስታ፣ በጎንደርና በጎጃም ያለውን ሁኔታ ለጊዜው አቆይተው በሱባጋዲስ የሚመራውን ሰራዊት ለመግጠም መስከረም 1803 ዓ.ም ወደ ምስራቅ ትግራይ ወደ የአጋመ ተራሮች ዘመቱ። በዘመቻው ወቅት ከራስ ወልደ ስላሴ ጋር አብሮ የተጓዘው እንግሊዛዊ ናትናኤል ፒርስ በጻፈው ታሪካዊ ሰነድ ጦርነት አርሶ አደሩንና ሌላውን ሰላማዊ የህብረተሰብ ክፍል እንዴት እንደሚጎዳ ቁልጭ አድርጎ አስቀምጦታል። በራስ ወልደ ስላሴ የሚመራውን ግዙፍ ሰራዊት ፊት ለፊት መግጠም አስቸጋሪ መሆኑን የገመገመው ሱባጋዲስ ወታደሮቹን በተራራማው የኢሮብና የአካለ ጉዛይ ቦታዎች አስፍሮ ጦርነት ገጥሟል። ነገር ግን የሚመጣጠን የኃይል አሰላለፍ ስላልነበረ ሱባጋዲስና ተከታዮቹ ለማፈግፈግ ተገደዋል። በዚሁ ወቅት የራስ ወልደ ስላሴ ሰራዊት በአካባቢው ለአጨዳ ደርሶ የነበረውን የአርሶ አደሮች ሰብልን በአንድ ሳምንት ሙሉ ለሙሉ አወደመው። ከመንደሩ ከውድመት የዳነው በቅዱስ ሚካኤል ቤተክርስቲያን ግቢ የበቀለው እህል ብቻ ነበር። በውጊያ ከሞቱት ወታደሮች በተጨማሪ በብዙ መቶዎች የሚቆጠሩ ሕፃናትና ሴቶች በጦርነቱ በርግገው ከገደል በመውደቅ አልቀዋል። የሱባጋዲስ ተከታዮች ብቻ እንኳን ከ100 በላይ ከብቶችን ገድለው ነበር ያመለጡት። ከዚህ የእልቂትና ውድመት ዘመቻ የተመለሰው የራስ ሰራዊት ህዳር 1803 ዓ.ም በገበያ ቦታ በተጎሰመው ነጋሪት አማካይነት በቀጥታ ወደ ጎንደር ዘመተ። ይህም የሆነበት ምክንያት የጎንደሩ ራስ ጉግሳ ከጎንደሩ አሻንጉሊት ንጉሥ ከአጼ እጓለ ጽዮን የራስ ቢትወደድነት ቀሚስ በመደረብ የሁሉም የበላይ ነኝ ብለው በማሳወጃቸው ምክንያት ነው። በራስ ቢትወደድ ላይ ራስ መሆን አይቻልምና ይህንን ድፍረት ለመዋጋት ነበር ራስ ቢትወደድ ወልደ ስላሴ ሰራዊታቸውን አስከትተው የዘመቱት። ምንም እንኳን ራስ ጉግሳ ለራስ ወልደ ስላሴ እንደሚገብሩ በማሳወቅ ጉዳዩ በርቅ እንዲፈጸም ቢስማሙም የአካባቢው አርሶ አደር ግን ከዘረፋና ውድመት አላመለጠም። ከራስ ወልደ ስላሴ ጎን የተሰለፉት የላስታው ዋክሹም ክንፉ ወታደሮች የራስ ጉግሳ ይዞታ ወደ ሆኑት የጎንደር አካባቢዎች ዘልቀው በመግባት በርካታ መንደሮች አቃጥለው በማሳ ላይ የነበሩ እህሎችን አውድመው በሺዎች የሚቆጠሩ ከብቶችን ዘርፈዋል። ለራስ ወልደ ስላሴ እንደሚገብር ቃል ገብቶ ስምምነት የፈጸመው ራስ ጉግሳ ወር ባልሞላ ጊዜ ውስጥ ታህሳስ 1803 ዓ.ም ከጎንደር ወደ ወልቃይት ጦሩን አዘመተ። የወልቃይቱ ሹም ወልዴ ክንፉ ሰራዊቱን አሰልፎ ከራስ ጉግሳ ኃይል ጋር ገጥሞ አሸነፈ። የራስ ጉግሳ የጦር መሪ ወልደ ገብርኤል በውጊያው ሲሞት የሰራዊቱ አካል የነበሩት 1500 የኦሮሞ ፈረሰኞች ተገደሉ። የሚቆም ጦርነት የለምና መጋቢት 1803 ዓ.ም የደጃዝማች ሊበንና የራስ ጉግሳ ሰራዊቶች በዳሞት በዋድላ ደላንታና በበጌ ምድር ተዋጉ። በውጊያው የበላይነት የተቀዳጁት የደጃዝማች ሊበን ወታደሮች ዳሞትን፣ ዋድላንና በጌ ምድርን አቃጠሏቸው፣ አወደሟቸው። በእነዚህ ስፍራዎች የሚገኙት አብያተ ክርስቲያናትም ሙሉ ለሙሉ ወደሙ።
ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።